በሴት ገዳም ለሚኖሩ መነኮሳይትና ሴት አርድቶች ዳቤ የሚጋግሩበት፣ ወጥ የሚሰሩበትና በየዓመቱ በዓላት በመጣ ቁጥር ጠላ የሚጠምቁበት ተግባር ቤት በግቢያቸው ይገኛል። ዳቤ ተመድበው እዚህ የሚሰሩት በተግባር ቤት ዙሪያ 7 ጋጋሪ ያለ ማለት ነው። ከፊት ለፊት ስትገቡ ያያችኋት ከውሃ ታንከሩ በላይ ያለች ጸሎት ቤት አለች። እዛ ላይ ምህላ ያደርሳሉ። መጀመሪያ የአባታችን የአባ አቡነ ገብረ መንፈስ ቅዱስ ገድል ይነበባሉ። ከዚያም በመቀጠል ድርሳነ ሚካኤል ይነበባል። ከአንዳንድ በጎ አድራጊ ምዕመናን ለማህበሩ የሚለገሰው እህል የዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ከጸሎትና ከቤተ ክርስቲያን አገልግሎት ባሻገር የሥራ ክቡርነት ትምህርት የሚሰጥበት ዘመናዊ የሥራ አመራርና የሥራ ክፍፍል የሚታይበት ታላቅ ገዳም ነው። በአሁኑ ወቅት ገዳሙ በወንድና በሴት ገዳም ውስጥ ከ450 በላይ መናኝ መነኮሳትና መናንያን እናቶች የሚገኙበት ነው። የገዳሙ ገበሬ ቤት ከወንበር ማርያም ቤተ ክርስቲያን ዝቅ ብሎ በተራራው ላይ ከገዳሙ ስር ከጎተራ ቤት በስተምስራቅ 2 ኪሎ ሜትር ርቀት ላይ ይገኛል። የግብርና ሥራ ሙያ ያላቸው መናንያን የግብርናውን ሥራ እየሰሩ ስንዴ፣ ዘንጋዳ፣ ገብስ፣ በቆሎ፣ ባቄላ፣ አተርና የመሳሰሉትን ያመርታሉ። ከገዳሙ ገበሬ ቤት የሚመረተውና ከአንዳንድ በጎ አድራጊ ምዕመናን ለማኅበሩ የሚለገሰው እህል ወንበር ሐሙስ ገበያ በሚገኘው በዘመናዊ መልኩ የተሠራ ጎተራ ቤት ወይም የእህል መጋዘን ውስጥ እህሉ ይቀመጣል። በተመደቡ እናቶች በየጊዜው እየተበጠረና እየተነፋ በጭነት ሥራ በተመደቡ 7 ጫኞች በገዳሙ ወፍጮ ቤት እየተፈጨ በጭነት በቅሎዎችና አህዮች ወደ ገዳሙ እየተጫነ የወንድና የሴት ገዳም ዕቃ ቤት ይደርሳል። አሁን የምንገኘው ያው የገዳሙ የእህል የተፈጨ እህል ያለበት ወደ ዳቤ ለመጋገር ከዚህ ሄዶ ነው እዛኛው ክፍል የሚጋገረው። ይሄኛው ደግሞ የተፈጨው ዱቄት ማስቀመጫ ቦታ። እንግዲህ አሁን እነኚህ ወደ 45 ኪሎ ነው የሚሆነው። ታች ከተራራው በታች ወንበር ማርያም ከሚባለው ከተማ ሙስሊት ትባል ከተማ አለች። የገዳሙ የእርሻ ቦታም እዛ ነው ያለው። የገዳሙ ወፍጮ ቦታም እዛው ነው ያለው እና እዛው ይበጠራል። ከጎተራው ከገበሬው የተመረተው እህል ወደ ጎተራ ቤት ይሄዳል። ከጎተራው ወጥቶ እዛው ይበጠራል። ከዛ ተፈይቶ 11 የሚሆኑ በቅሎች አሉ። ወደ 9 የሚሆኑ ደግሞ አህዮች አሉ። በእነሱ እንትን ብሎ ወደዚህ ይመጣል። ተጭኖ ይመጣና ይሄ አንዱ በቅሎ በዚህ 30 ኪሎ በዚህ 30 ኪሎ 60 ኪሎ ይይዛል። እምቢ ነገር ይባላል ይሄ እና አንዱ በዚህ ይሆናል፣ አንዱ በዚህ ይሆናል። 60 ኪሎ አንዱ በቅሎ 60 ኪሎ ይዞ ይመጣል። በዚህ ነውና ይሄ መጫኛ ነው። ይሄ እምቢ ነገር ነው። አባቶቻችን በዚሁ በእጅ በራስ ጥበብ የሚሰራ ነው። በዚህ እየመጣ እዚህ ይራገፋል። ከዚህ ያው እንደዚህ እዚህ ይደመራል። ይሄውን እንግዲህ 1-2 ወር ሀድ ቢሸፍን ነው ከዚህ እንደዚህ ዙሪያውን የምታዩት ማለት ነው። ከዚህ ሄዶ ነው እዛኛው ክፍል የሚቦካው የሚጋገረውና ይሄ ማስቀመጫው ነው፣ ዕቃ ቤት ይባላል። ይሄም ብቻ ሳይሆን የገዳሙ የሆነ ሌላ ነገር ከቤተ ክርስቲያን እንትን ውጪ የሆነ ነገር እዚህ ላይ ነው የሚቀመጠው። ምክንያቱም ነጥረቢያ፣ ዶማ፣ አካፋ፣ ማጭድ የገዳሙ የሆነ ንብረት ይሁሉ ከቤተ ክርስቲያን መገልገያ የማይሆኑ ነገሮች እዚህ ውስጥ ነው የሚቀመጠው። ብረት ድስት፣ በርሚል እንዲህ አይነት ነገሮች የገዳሙ ዕቃ ቤት ይሄ ነው እና እዚህ ነው የሚቀመጠው። ዱቄት ማስቀመጫ ይሄ ነው ማለት ነው። ይሄ እንግዲህ እንዳለ በሙሉ የተፈጨ ነው። ጥሬ እህል የለበትም። እንዳለ በሙሉ የተፈጨ ነው። እንዳለ ከዚህ ሄዶ መጋገሪያ የሚሆነው እንግዲህ እንዳለ እንደምታዩት ከዚህ ያለው በሙሉ
ይሄ ሁሉ እንዳለ ዱቄት ነው፣ የተፈጨ እህል ነውና ይሄ 1-2 ወር ያህል እንግዲህ ቢይዝ ነው። ያው የገዳሙ መናኙ ብዙ ስለሆነ ተማሪው ብዙ ስለሆነ ከዚህ ሄዶ ያው ይጋገራል፣ ይቆነናል። ቅድም እንዳያችሁት እዛ ማለት ነው። በሳምንት 2 ጊዜ ነው የሚፈጨው። 3ቱ እዚህ ያሉት እነኛን በቆሎዎች ሸብልለው ይወርዳሉ። እዚህ ያሉትም ዱቄቱን አስፈጭተው ይጠብቋቸውና ጭነው ይመጣሉ። ሳምንት ደግሞ ሰኞ ሲሆን እሁድ ማታ ይወርዱና ሰኞ አስበጥረው ማክሰኞ አስበጥረው ረቡዕ ጭነው እዚህ የቀሩት 3ቱ አሉ። 3ቱ ከእሁድ ማታ ይወረዱት አሉ። እነሱ አስበጥረው ይጠብቋቸዋል አስፈጭተው አንድ ላይ 6ቱም ጭነው ወደዚህ ይዘው ይመጣሉ ማለት ነው። እና በቆሎቹም የገዳሙ ናቸው፣ አህዮቹም የገዳሙ ናቸው። የነሱ የራሱን የቻለ ደግሞ ጠባቂ ያላቸው በበረሃ አሰማርቶ ይዟቸው ይመጣል። አሁን እንግዲህ ያለነው ቦታ ከገዳሙ ዳቤ ከሚጋገርበት በስተጀርባ ነው ያለነው። ቅድም ያገኘነው ዳቤ ቤቱ ነው። ቀጥሎ የገዳሙ ጠላ ቤት ነው። ይሄውን ከኋላ ጀርባ የምንገናኘው ደግሞ የገዳሙ የውሃ ማጠራቀሚያ ነው። ይሄ ውሃ በአመት በክረምት ጊዜ በዚህ ጉድጓድ ይሞላል። እስከ ህዳር ድረስ ነው የምንጠቀመው። ለ250 መነኮሳት ዳቤ መጋገሪያ የሚሆን መገልገያችን ይሄ ነው። ግን ይሄ አሁን እስከ ህዳር ድረስ ከታህሳስ ነው የሚቆየው። ከዛ በኋላ ግን ያልቃል። አሁን ላይ ትንሽ የተወሰነ ታንከር ያሰራናት አለች። በሷ በሳምንት አንዳንድ ጊዜ ለማህበሩ ይቆነናል። ለዳቤ መጋገሪያም ደግሞ ከዛ ይመጣል ማለት ነው። ያ በልግ ካለ የተወሰነ ጊዜ ይገፋልናል። ያም የሚያልቅበት ጊዜ አለና አባቶቻችን እንግዲህ አብዛኛ በዚህ ነው ሲጠቀሙ የኖሩት። ዛሬም ደግሞ ከዚያ የተሻለ ነገር የውሃ ችግር ላይ ነው ያለው ገዳሙ። አሁን ውሃ እንደዚያው ነው፣ የተሻለ ለውጥ የለም። ይሄ በሚያልቅ ሰዓት ደግሞ ምን ነበር የሚሆነው? በፊት በዚህ በጀርባ በኩል ሰሌን የሚባል ውሃ አለ፣ ዓለም ገና የሚባል ውሃ አለ። በእንስራ እየተቀዳ ከዚያ እየመጣ ነው ዳቤ እየተጋገረ ለማህበረ መነኮሳቱ ሲቆነን የነበረው። ዛሬ ግን ትንሽ እግዚአብሔር ይመስገን ያው የተወሰነ ቸሮቶ ምናምን ነገር በዛ እያጠራቀምን ያው መጠነኛ የሆነ ቀለል ያላል። ግን የውሃው ችግር ዛሬም ቢሆን የተቃለለ ነገር አይደለም። የውሃ ችግር ትልቁ የቦታው ዋናው ችግሩ አንዱ ትልቁ የውሃ ችግር ነው እዚህ ቦታ ላይና አሁን ይሄው እንደምታዩት አልቆ ነው ያለው። ግን በዚህች እያጠለልን ዛሬም ቢሆን ዳቤ ይጋገርበታል። እንግዲህ ከሰኔ ጀምሮ እስከ ህዳር ድረስ ነው የሚያገለግለን። ዝናብ ሲቆም ይቆማል፣ በቃ እሱ ያልቃል። ይሄ ሁሉ ይሞላ ነበር፣ አልቆ ነው እንጂ አሁን ይሄ በሙሉ እንዳለ የምታዩት ዙሪያው ውሃ ይሞላል በክረምት። ከዛ ለረጅም ያው እስከ ህዳር ድረስ ያገለግለናል። አሁን ግን እንደምታዩት ይቺ ውስን ውሃ ነው የቀረችው። ይሄ ሲያልቅ ቅድም እንደተናገርኩት ከላይ የተወሰነ ነው አምጥተን በዛ ነው የምንጠቀመው። ይሄ ገዳም እንግዲህ ታላቅና አንጋፋ ገዳም ነው። በዚህ ቦታ ላይ ትልቁ ችግር የውሃ ችግር ነው። ይሄን የውሃ ችግር ደግሞ ዛሬ በዚህች ውሃ እየተጠቀምን ትልቅ ችግር ላይ ስለሆንን እንደው ይሄንን ሁሉ ሚዲያ የሚያይ ይሄንን የሚከታተል የተቻለውን የውሃውን ሁኔታ ቢረዳንና ቢያግዘን በእውቀትም በአቅምም በተለያየ ነገር ሁሉ እገዛ ቢያደርጉልን ራሳችንን እንግዲህ ከዚህ ከውሃ ችግር እንላቀቃለንና ይሄንን ሚዲያ የተከታተላችሁ ሁሉ በአቅማችሁ እንድትረዱን ስንል እናሳስባለን። የወንድ ገዳም ዳቤው በሚጋገርበት ተግባር ቤት ውስጥ አንድ አባት በየቀኑ ጧት የጻድቁ አቡነ ገብረ መንፈስ ቅዱስ ገድል
ታምረ ማርያም፣ ታምረ ኢየሱስ፣ የዕለቱ ስንክሳር እየተነበበ የተጋገረው ዳቤ ይጸለይበታል፣ ይባረካልም። ጋገራው እንዳበቃ የድርጎ ወይም ዳቤ ውሰዱ ደውል ተደውሎ በዳቤ ሰጪው ወይም ቆናኙ አማካኝነት ዳቤው በስርዓት ይቆንናል ወይም ይሰጣል። አሁን የምንገኘው ተግባር ቤት ይባላል። የዝቋላ ደብረ ገነት ገዳም ዋና ተግባር ቤት ነው። የ450 መነኮሳት ዳቤ መጋገሪያ ማለት ነው። ዳቤ እንግዲህ ያው ይፈጭና ከተለያየ እህሎች ነው። ከጤፍ፣ ከቀይ ጤፍ፣ ከስንዴ፣ ከገብስ፣ ከበቆሎ ከነዚህ ውስጥ ይቀላቀልና ተፈይቶ ነው መጥቶ ተቦክቶ አብሲት ይደረግና ይጋገራል። በሳምንት 4 ጊዜ ነው የሚቆነነው። በሳምንት አንድ መነኮስ አንድ ዳቤ ይደርሳል ማለት አንድ ሙሉ ዳቤ። በሳምንት 4 ቀን ቅዳሜ፣ እሁድ፣ ማክሰኞ፣ ሐሙስ በእነዚህ ጊዜያት ውስጥ ነው ድርጎ የሚሰጠው ማለት ነው። ለማህበሩ የሚቆነነው እና ያው ጋጋሪዎቹ 7 ናቸው። ዳቤ ተመድበው እዚህ የሚሰሩት በተግባር ቤት ዙሪያ 7 ጋጋሪ አለ ማለት ነው። እንጨት ፈላጮች ለብቻ አሉ፣ ቆስቋሾች ደግሞ ለብቻ አሉ። ሁሉም የስራ ድርሻ አለው። ያን ድርሻውን ይዞ ባለው መሰረት እንደዚህ የተግባር ቤት ትልቁ ነገር ይሄ ነው። ገል ይነበብበታል እንዳያችሁት ገላቸው ይነበባል። ታምራት የተለያዩ ገላዎች ይነበባሉ። ማይጠንት ዘወትር አለው። በእንደዚህ መልክ ይሰራል። የገዳም እንደምታዩት ያው ይቦካል፣ አይከደንም። ሊጡን አይታችሁታል። ሲታሽም ሲቦካም እንደዛ ነው። ያው እንደዚህ ጋገርና ከበረደ በኋላ ወደ መቆነኛው ይገባና ከዛ ለመነኮሳቱ በተራ ይሰጣል ማለት ነው። ደውል ይደወላል። ደውል አለ እዛ ጋር የደውሉን እንትን ይሰማታላችሁ። ከዛ ከተደወለ በኋላ እሑድ ቅዳሜ ከሆነ ከ3 ሰዓት ላይ በአዘወትር ደግሞ 9 ሰዓት ላይ ይሰጣል ማለት ነው። በሌላ ጊዜ እሽት አለ፣ ቡኪት አለ። አብሲት መስራት እረፍት የለውም ስራው። ያው ያ ሁሉ ስላለ ሳምንቱም ስራ አለው። ግን ይሄውን ያልኩ የሚጋገርበትና የሚሰጥበትን ቀን ነው የተናገርነው እንጂ የማውካት ስራ አለ፣ ዱቄት የማስገባት ስራ አለ፣ አብሲት የመስራት ስራ አለ። ሁሉም ዘርፍ ስራ ስላለው የሳምንቱም የእረፍት ጊዜ የለው። የአንዱ ቀን የሚቦካው ማለት 240 ኪሎ ነው ለአንድ ጊዜ። ለአንድ ቃው ለምሳሌ ወይ ቅዳሜ ወይ እሑድ ለአንድ ቀን የሚቦካው ማለት ነው። ያታሽቶን ይሄ ዳቤ ድርጎ የሚሆነው ማለት ነው። ያው መስፈሪያ አላት ያያችኋት። የአንድ ሰው ድርጎ ናት። ተሰፍራ ነው የምትሰጠው። ሙሉ እሱ አትቀነስም፣ አትሸራራም። ተሰጣ ሙሉ ዳቤ የምታያት ብትወጣ እንደዛ ነው። አሁን እንግዲህ ያው አባቶችም እናቶችም ሲባል ከ450 ላይ መነኮሳት ነው ያለው። አሁን በዚህ ዙሪያ ያለው ለአባቶች ነው። እናቶች ያው ራሳቸው ችለው እዛው ነው ዳቤ የሚሰጠው። እንግዲህ ያው ከ400 እናቶች ከ150 በላይ ነው የሚሆኑት። ከዚያ የቀረው የአባቶች ድርጎ የሚሰጥበት ማለት ነው። በዋናነት ደረጃ የአባታችን ገል ነው የሚነበበው። ከዛ ደግሞ የተለያዩ ገላቶች ይነበባሉ። በቋሚነት ገለ ድርሳነ ሚካኤል አለ፣ ድርሳነ ዑራኤል፣ ታምረ ማርያም፣ ታምረ ኢየሱስ ይነበባል ማለት ነው። ስንክሳር መጨረሻ ላይ ጠዋት 12 ሰዓት እንጀምራለን። ከሰኞ እስከ እሁድ ባሉት ዕለታት ከሰኞ እስከ ሰኞ ባሉት ዕለታት ማለት ነው። ድርጎ የሚጋገራል፣ አብሲት የሚጣላል፣ የሚታሻል፣ ዱቄት የሚያስገባዋል። ዱቄቱ ሲገባ ሲታሽ፣ አብሲት ሲጣል ድርጎ በማይሰጥባቸው ቀናት ምሳሌ ሰኞ፣ ረቡዕና ዓርብ ላይ ጭምር
ይሄ ገድለ ቅዱሳን ይነበባሉ። መጀመሪያ የአባታችን የአባ አቡነ ገብረ መንፈስ ቅዱስ ገድል ይነበባሉ። ከዚያም በመቀጠል ድርሳነ ሚካኤል ይነበባል። ከዚያም በመቀጠል ድርሳነ ኡራኤል ይነበባል። ከዚያም በመቀጠል ታምረ ማርያም ይነበባል። ከዚያም በመቀጠል ታምረ ኢየሱስ ይነበብና በማጥንት ሁሉ ነገር ይፈጸማል ማለት ነው። ከሰኞ እስከ ሰኞ ባሉት ዕለታት ማለት ነው። ስለዚህ ድርጎ ሲሰጥ ሲቦካም ሲታሽ ማለት ነው። ሲጣልም ሲጋገርም ሲቆነንም ቃለ እግዚአብሔር አሁን ያልኳቸው ቅዱሳን መጻሕፍት ይነበባሉ። ለተመልካቾቻችን በሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት በሙሉ ላስተላልፈው የምፈልገው መልእክት እንደምታዩት ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ የአባቶች አንድነት ገዳም ተግባር ቤት ውስጥ ነው ያለ ነውና እኔ የሥራ ድርሻዬ ገድለ ቅዱሳት ማንበብ ነውና የማነብበት ገድል ቦታ የምታዩት ነው። ጨለማ ቦታ ላይ ነው ያለው። አልታየ ከሚል እይታ መስኮት ከፍቼ ሲነጋ ነው የማነበው። እንደገና ስዕላት አሉ፣ ቅዱሳት ስዕላት አሉ። ስዕላት እንኳን ራሱ የሚነደው እሳት ወይም ጭስ ዳቤ ሲጋገር ጭሱ እንደማይሆን ስለሚያደርጋቸው በመሽ መጋረጃ ሸፍነን ነው ያለ ነው። እንደገና ዳቤም ሲጋገር እንደምታዩት ያለችዋ ቅድም አባታችን መጋቢ እንደተናገሩት ትልቅና አንጋፋ ገዳም እንደመሆኑ መጠን ቦታውንና ክብሩን የማይመጥን በትንሽ ቤት ውስጥ ነው ያለ ነው እንደምታዩት። አሁን እግዚአብሔር ቢፈቅድና ቢወድ ጻድቁ አባታችን ጸሎታቸውና ምልጃቸው ተጨምሮልን ባለተስፋ ብናገኝ የገዳሙን ችግር ሊቀረፋልን ብናገኝ ሰው እዚህ አሁን ታውታላችሁ በዶዘር ደልድለን አስተካክለን ያስቀመጥ ነው ቦታውንና ክብሩን የሚመጥን አባቶች ተግባር ቤት ለመስራት አስበናል። እዚያ ስራ ላይ እግዚአብሔር ለበረከቱ የጠራቸው የፈቀደላቸው ምዕመናንና ምዕመናት የሚገባውን ማቴሪያልም ሆነ በገንዘብ የሚገባውን ነገር እጃቸው እንዲዘረጉ በዚሁ አጋጣሚ ጥሪያችን እናስተላልፋለን። ተግባር ቤት ሲባል አሁን ትልቁ ዋናው የዳቤው መዓዛ ሽታና የእሳቱ እና አሁን ከዚህ ለምሳሌ እምነቱ የሚወጣ ይሄ ነው። ትልቁ ነገር ፈውስ የሚገኝበት የዚህ ነው ማለት በረከቱ ይሄ ነው። በቃ የዳቤው ሽታ መዓዛው የእንጨቱ እና የእምነቱ ከዚህ ነው የሚወጣው። የተግባር ቤት ልዩነቱ ለየት የሚያደርገው ስራ ይሄ ነው። በቃ ቤተ እግዚአብሔር ሲባል ያው የበረከት ቤት መሆኑን መገለጫው የእምነቱም የእሳቱ ወላፈን በረከቱ ጭሱ እንትን ነው። አሁን የመራግብ መከታተል የሚፈለገው እዛ ጋር ታይታላችሁ ቆፈር ነው እንትን ለመስራት ከጥበት የተነሳ አንዳንድ ወጨፍ የተነሳ ለመጋገር ለምን ለማለት ቤት ለመስራት ታስበናል። ፈቃደ እግዚአብሔር ሆኖ ሰፋ ያለ ቤተ እግዚአብሔር ሁሉን የሚያካትት ለመስራትም ለመቆነንም እንዲመች መቼም እንግዲህ ዝቋላ ሲባል አንጋፋና ታላቅ ገዳም ነው። በዚች ውስጥ እንትን ከማለት ሰፊ የሆነ አዳራሽ ተሰርቶ የመቆነኛም ራሱን የመጋገሪያም ራሱን የአብሲት እንትንም የማብኪያ ራሱ ክፍል ሆኖት ዘርፉን በየራሱ እንትን ሆኖ ያንን ለመስራት አስባልና ይህንን ተመልካች ያየ ሰው በዚህ የበረከት ተሳታፊ ቢሆን የሚል መልእክት ሰጥተህ ደስ ይላል። እናንተም ሚዲያው የብዙኃን መገናኛ ድረስ መጥታችሁ የገዳሙን እንትን ለመዘገብ ያው በሚዲያው ስምና በአባታችን ስም ትልቅ ምስጋና እናቀርባለን። የሴት ገዳም ከቤተ ክርስቲያኑ በስተምዕራብ አቅጣጫ የሚገኘው የሴት ገዳም 150 የሚሆኑ መደበኛ ደጅጠኞች መነኮሳይትና የሴት አርድቶች ይገኛሉ። በአስተዳደር ችሎታ በሙያና በጥባይ የተመሰገኑ አንዲት እናት በመነኮሳይቱና አርድቱ ተመርጠው ለእመምኔት በገዳም አበምኔት ይሾማሉ። ለእመምኔቷ የቅርብ ረዳት ሆነው የሚያገለግሉ ዳቤ አንጣፊ ተብለው የሚጠሩ አንድ እናት በእመምኔት ይመረጣሉ። እመምኔቷ በተግባር ቤትም ሆነ በአጠቃላይ የገዳሙ ሥራዎችን፣ ሠራተኞችን በቅርብ ሆኖ በየዕለቱ በመከታተልና በመቆጣጠር
ሰርተው ያሰራሉ። በሴት ገዳም ለሚኖሩ መነኮሳይትና ሴት አርድቶች ዳቤ የሚጋግሩበት፣ ወጥ የሚሰሩበትና በየዓመቱ በዓላት በመጣ ቁጥር ጠላ የሚጠምቁበት ተግባር ቤት በግቢያቸው ይገኛል። እንደ ወንዶች ገዳም ተግባር ቤት ሁሉ በሴቶች ገዳም ተግባር ቤትም የአቡነ ገብረ መንፈስ ቅዱስ ገድል፣ ሌሎችም ቅዱሳት መጻሕፍት በየዕለቱና በየበዓላቱ በመነኮሳይቱ እየተነበበ ዳቤው ይጋገራል። ያው ሠርከ ኅብስታችንን የምናዘጋጅበት ቤተ እግዚአብሔራችን ወይም ተግባር ቤት ይባላል። አሁን ያላችሁበት ማለት ነው የምንገኝበት። ስለዚህ እያንዳንዱ በምታዩት የዳቤ መጋገሪያ በሳምንት 4 ጊዜ ዳቤ ያለን። በሁለቱ ምጣድ አንድ እናት፣ በሁለቱ ምጣድ አንድ እናት ይጋግራሉ። የሰዓታችን ሲደርስ ደወል ይደወልና ዳቤ የሚሰጡት እናታችን በዚህ በምታዩት መስኮት ዳቤ ይሰጣሉ ማለት ነው። ስፍር አለን፣ የእያንዳንዳችን የዳቤ ልክ አለንና የምንጋግርበት መስፈሪያ አለ። ዳቤ የምትሰጠው እማሆይ እህታችን ወይም ዳቤ አጣፊ እንላታለን። ዳቤ ለሚጋግሩት እማሆዮች ዱቄቱን ሰፍራ ትሰጣለች። ያው ተቀብለው አብኩተው አብሲት ጥለው ያው ከዛ በሚፈልገው ሰዓት ይጋግራሉ። ገድል የሚያነቡ እማሆይ ያሉ ገድል ያነባሉ። ሰዓታችን ሲደርስ ያው የመሰባሰቢያ የመጥሪያ ደወል አለን። በሱ ተደውሎ ሠርከ ኅብስታችን እንካፈላለን ማለት ነው። ቅዳሜ፣ እሁድ፣ ማክሰኞ፣ ሐሙስ የዕለት አለው ገድሉ የራሱ የዕለት አለው። ገድል ይነበባል። ስንክሳር ደግሞ አለን። የዕለቱ ስንክሳርም ይነበባል። መቶ 49 እናቶች ነው። አዎ በዚህ ደጀ ጸኞችን አካቶ ማለት ነው። በር ጠባቂ ሆኖ ከዚሁ ነው የምንቆንባል። ደጅ የሚጸኑ አሉ በግማሽ ዳቤ ወደ አንድነት እስከሚገቡ ድረስ። ሌላ እዚሁ ተጋግሮ በአንድነት ነው መቅኖ። በስራ ሰዓት እንጀራ አለን። ሌላ አሁን ከዚህኛው ተግባር ቤት በጎን በኩል አለን። ሌላ ደግሞ በስራ ቀን ያው በማህበር ነው ወጥ ተሰርቶ እንጀራ ተጋግሮ ይሰጣል። በበዓል ቀን ግን በቃ ዳቤ ብቻ ነው። ሰኞ ማክሰኞ ዳቤ አለን። ረቡዕ በዓል ቢሆን የለም። ያ የማክሰኞን ዳቤ ነው የምንመገበው ማለት ነው። ያው ግድ ዓላማችን እስከሆነ ድረስ ሰው የተመደበበትን የራሱን የሆነ ስራ ሰርቶ ከጨረሰ በኋላ እንደገና የትሩፋት ስራ የሚባል ደግሞ አለ። ለምሳሌ እኔ ቢደክመኝ እኔን ያግዙኛል፣ ወይም እኔ የነሱን ሲጨርሱ እህቶች ሌሎቹን እህቶቻቸውን ያግዟቸዋል። ያ ትርፍ ስራ የትሩፋት ስራ ይባላል። እሱን ይሰራል። እደ ጥበብ ክፍል አለ። ያው ሽመና ክፍል አለ። ልብስ ስፌት ክፍል አለ። ሹራብ ክፍል አለ። እነሱ አሉ። ደግሞ በየቤታቸው ያሉ ደግሞ በየአገልግሎት ዘመናቸውን በውጣ ወረዱን ጨርሰው ደግሞ የተቀመጡ እነሱ ደግሞ ዳቤ የምናወጣበትን እንጀራ የምንሰበስበበትን እንቅብ ሰፌድ ይሰፋሉ። ከዛ ደግሞ ያለፉት ደግሞ ጊዜያት ጸሎት አለ 9 ሰዓት ላይ ከፊት ለፊት ስትገቡ ያያችኋት ከውሃ ታንከሩ በላይ ያለች ጸሎት ቤት አለች። እዛ ላይ ምህላ ያደርሳሉ። እውነት ነው። በትልቁ ያው የቦታው ችግር ይታወቃል። የውሃ ችግር ነው። ያው መንገድም እንደ ልብ ስለሌለ ቦታው ብዙን ጊዜ በተለይ ክረምት ላይ መግቢያ መውጫ ስለሌለው የትራንስፖርት ብዙ ነገሩ ያው ውሃ ነው ችግሩ ትልቁ ማለት ነው። ለህዝበ ክርስቲያኑ ለምእመናኑ ቦታውን አሁን ካለው ችግር የተነሳ ህዝቡ ያው እየራቀም ያለ ስላለ
ከቦታው ባይለዩ ምእመን ያው የምእመን እጅ ነው ገዳማትን አብያተ ክርስቲያናት እንዲኖሩ እንዲቆሙ የሚያደርገውና ቢያዩት ችግሮቻችንን ያው ቢረዱ ብዙ ነገሮች አሉ የሚሰሩ እንደገና የምናመርታቸው የልማት ምርቶች አሉ። እነዛን ቢሆን ምእመን ካልመጣ የሰራነውን ገበያ ላይ መዋል ስለማንችል ማለት ነው። በዚህ አጋጣሚ በየስራ ዘርፉ ያሉት እህቶች ይገልጹታል። ያው በዕደ ጥበብ ክፍል ኃላፊ አለ። የእሱን ጉዳይ ደግሞ እነሱ ያብራራሉ። ይህ እንደምታዩት የዱቄት ቤታችን ነው። ድርጓችን የ6 ወርም የ3 ወርም ጫኞች አሉ። እነሱ አምጥተው ይሰጡናል። የድርጎ የምናቦካውን እየሰፈርን ያው በሂሳብ ስለሆነ ዱቄት የምናስቀምጥበት መጋዘናችን ማለት ነው። እቺ የመሰብሰቢያ ቤታችንና የመመካከሪያ ቤታችን ናት። እርስ በርሳችን ማለት ነው። 15 ቀን በወር የምንመካከርባት ስብሰባ የምንሰበሰብባት ክፍላችን ናት። እነዚህ ደግሞ የምታዩቸው በመምኔትነት ያገለገሉ እናቶቻችን ናቸው። ገዳማውያኑ በስራዎቻቸው በሚያጋጥማቸው ችግሮች ዙሪያ ስለ ገዳሙ እድገት፣ ገዳሙ ስለሚሰራቸው ስራዎች እየተሰበሰቡ ይወያያሉ። ገዳማውያን የሚጠበቀው ጾም፣ ጸሎት፣ ለሀገር፣ ለራሳችን፣ ስለዚ ክርስቲያን እንግዲህ የምንበላው የክርስቲያን ገንዘብ ምዕመናን እያመጡ የሚጥሉልን ምልክት ነው። ምንበላ የወላ መተኛትን ተጠያቂዎች እንዳንሆን በጸሎት ማሰብ ያስፈልጋል። እንደምታዩት ሰፊ ችግርና ፈተና ያለበት ከችግሮቹ መካከል ውስጥ ይሄ ገዳም ያለበትን ችግር ለመናገር ብዙ እንኳን የተወሰኑትን ጠቀስ ማድረግ ፈልጋለሁ ማለት ነው። አሁን ይሄ ቤት ሲሰራ ቤቱን ሰርተን ጨርሰን አቁመናል። እዚህ ቤት ውስጥ መስራት ያለበት ነገር ግን አለ። የሚተዳደረው በግብርና ነው። ያ ግብርና ቦታ ደግሞ እንደሚታወቀው በዓመት አንድ ጊዜ ብቻ የሚመረት ነው። ግን እዛ ቦታ ላይ ውሃ ቢወጣለትና መስኖ ቢሰራ ቢያንስ በዓመት 2ና 3 ገዳሙ መጠቀም ይችላል ማለት ነው። በዛም ቢሆን ደግሞ ገዳሙ ተጠቃሚ ከሆነ በውስጡ ያሉትን ደካሞች እናቶችና አባቶች በተቻለ መጠን ሻል ባለ መልኩ የሚፈልጉትን ነገር አሟልቶ መጦር ይችላል ማለት ነውና ይሄንም ደግሞ ውሃ ለማውጣት የሚቻለው አካል ካለ ቢረዳን ደስ ይለናል። በእግዚአብሔር ፈቃድ እናሳስባለን። አራተኛው ችግራችን እዚህ ቦታ ላይ ያለው መናኝ ውሃ በጣም ይቸግራል። እዚህ ዝቋላ ተራራ ላይ እንደሚታወቀው ምንጭ የለም፣ ወራጅ ውሃ የለም። ገዳሙ የሚጠቀመው መናኝ የሚጠቀመው ከጣራ ላይ በሚፈስ ውሃ ነው ማለት ነው። ክረምት ጠብቆ የሚገኝ ከጣራ የሚጠራቀም በታንከር የሚጠራቀም ውሃ ነው። ያ ውሃ ደግሞ መናኙን ዓመት እስከ ዓመት መሸፈን አይችልም ማለት ነው። አንድ መናኝ በ20 ቀን የሚያገኘው 1 ጀሪካን ነው።
በጣም በዛ ከተባለ በ15 ቀን ይልካል ነው። ስለዚህ ይሄም ደግሞ ለመናኙ ቢያንስ የዕለት ኑሮውን ለማሻሻል ሳይሆን ልብሱን እንኳን አጥቦ እንዲኖር አያግዘውም ማለት ነው። ገዳሙ ግን ይህን ችግር ለመቅረፍ የተለያዩ ባለተስፋ ጠይቆ ብዙ ሰዎችን ማማክሮ ያልተፈጸመ ያልተቀረፈ ችግር ነው ማለት ነው። ይህም ሙዚየም ስንሰራው ከዚህ በስተምስራቅ አቅጣጫ ላይ በዲዛይኑ መሰረት ለታንከር ተብሎ የቀረ ተቀመጠ ቦታ አለ። ያም ቦታ ትልቅ የውሃ ታንከር ተሰርቶበት ለገዳሙ ለማህበረ መነኮሳቱ ችግሩን ይሸፍናል ተብሎ የሚታሰብ ቦታ ነው ማለት ነው። በዛም ላይ ብዙ ሰዎችን አነጋግረን ነበረ። እንደ እግዚአብሔር ፈቃድ ግን ሊሆን አልቻለም። ከተቻለ ደግሞ ፈቃድ እግዚአብሔር ከሆነ ለቀጣይ ለወደፊት ባለ ተስፋ ቢሰራልን ደስ ይለናል። በጸሎት ስም እናሳስባለን ማለት ነው። ሌላው ችግራችን ደግሞ በመርካቶ ተክለ ሃይማኖት አጠገብ ከመንግስት የተሰጠን በቅያሬ የተሰጠን ቦታ አለ። ያንንም ግንባታ ፈጽመን ግራንድ ፕላስ 7 ፎቅ ነው። ያ ፎቅ ደግሞ ለመነኮሳቱ የዕለት ጉርሱን መሸፈን እንዲችል ያ እገዛ ያደርጋል ተብሎ የሚታሰብ ስራና አሁንም ደግሞ ገዳሙ መስራት አስቦ በአቅም ማነስ ምክንያት የማይሰራው ተቀምጦ ያለ ቦታ ነው ማለት ነው። ስለዚህ እንደ እግዚአብሔር ፈቃድ ማንኛውም ጻድቅ ወዳጅ የሆነ ሁሉ ይህን ስራ ለመስራት ፈቃደኛ የሆነና መናኙን ገዳሙን መርዳት የሚፈልግ ሰው ሁሉ ከትንሽ ከሳንቲም ጀምሮ ፈቃዱ ሆኖ ቦታውንም እያዩ እዛው አዲስ አበባ ስለሆነ እያዩ እንዲያግዙን በጸድቁ ስም ጥሪያችንን እናስተላልፋለን። ሌላውን በተመለከተ ደግሞ ዝቋላ ገዳም መንገዱ እንደምታውቁት ወጣ ገባ መኪና እንደ ልብ የማይገባበት ክረምት በመጣ ቁጥር እየፈረሰ እየተናደ እየተበላሸ የሚቆም ነው። ገዳሙ በዚህ መንገድ ላይ መገልገል የሚችለው ከጥቅምት እስከ ግንቦት ወይም ደግሞ እስከ መጋቢት ነው። ዝናብ ከጣለ ያም ይቆማል ማለት ነው። ሰው እንኳን ሲታመም ወደ ሕክምና ለመውሰድ በቃሬዛ በአልጋ ተሸክመን ነው የምናወርደው። በክረምት ላይ ዝናብ ከጣለ መንገዱ መኪና ስለማያስወጣ ማለት ነው። ስለዚህ ይህም መንገድ አስፋልት እንኳን ባይሆን ፒስታ መንገድ ጠጠር ተደፍቶበት የተሻለ አገልግሎት እንዲሰጥ ክረምትና በጋ አገልግሎት እንዲሰጥ ቢደረግ፣ ለዚህም ደግሞ አቅም ያለው ሰው ቢያግዘን ቢረዳን በጻድቁ ስም እናሳስባለን። በሌላው በተመለከተ የአብነት ተማሪዎች እዚህ ገዳም ላይ አሉ። እነኛ አብነት ተማሪዎች ምንም የሌላቸው ናቸው። ገዳም ውስጥ ነው ያሉት። ለምነው የሚበሉበት ቦታ የላቸውም። ህዝቡም ያለው አካባቢ ህብረተሰብ ችግረኛ ነው። ለእነሱ የሚተርፍ ሀብትና ንብረት የለውም። እነኝም ተማሪዎች እንደ ልባቸው ተምረው የሚፈልጉትን ቃለ እግዚአብሔር አጥንተው ይዘው ቤተክርስቲያን ለማገልገል ሀገራችን ኢትዮጵያንም ህዝቦቿንም ለማገልገል ቤተክርስቲያን ለማገልገል እንዲችሉ ድጋፍ ያስፈልጋቸዋል። እነሱም እንደዚሁ የውሃ ችግር ተካፋይ ናቸው። ቀለብ የላቸውም፣ ውሃ የላቸውም። ሌሊት መድኃኔዓለም ምንጭ የሚባል ቦታ አለ። ሌሊት ነው ሄደው የሚቀዱት። ያም ደግሞ ሌሊት ሲሄዱ ፈተና አለ፣ ችግር ይገጥማቸዋል ማለት ነው እና ለእነሱም የውሃ ቢያንስ ሮቶ እንኳን ቢሰጣቸው፣ ቀለብም ደግሞ የተሻለው ሰው ገዝቶ ቢሰጣቸው፣ ሽምብራም ሆነ በቆሎም ሆነ ማንኛውም የሚያስፈልገውን ምግብ ድጋፍ ቢደረግላቸው ለቤተ ክርስቲያንም ለሀገርም ቅርስ ናቸውና ለእነሱም ድጋፍ የሚያደርግ ሰው ካለ በጻድቁ ስም እናሳስባለን ማለት ነው። የእነሱም ችግር የእኛ ችግር ስለሆነ ማለት ነው እና በመጨረሻ የምለው ምንድን ነው፣ ይሄ ገዳም ያለውን ችግር መዘርዘር በጣም ከፍተኛ ነው። ማጠናቀቂያ ላይ አንድ ተናግሬ ልጨርስ። አሁን ገዳሙ ያለው በዝቋላ ተራራ ላይ ያለውን አንጋሹን ወይም ደግሞ ክብረ በዓል ተሳታፊው ሰው ለማስተናገድ ብዙ የሚቸግረው ነገሮች ቢኖርም አንደኛው ከፍተኛው ችግር ግን ሽንት ቤት ነው ማለት ነው። ህዝቡ እንደምታውቁት እየመጣ የሚጸዳዳው ሜዳ ላይ ነው። ይሄ ጫካው የጸበል ሜዳው የተቀደሰ ቦታ ነው።
የተከበረ ቦታ ነው። ቅዱሳን የሚኖርበት ቦታ ነው። መጸዳዳት፣ ሽንት መሽናት ክልክል ነው። በታሪክ እንደምንሰማው አባቶቻችን ሰዓታት አድረው ሽንት ቤት ሲወጡ ሽንታቸው ሲሸኑ ለምን ትሸናብኛለህ ብለው የሚናገር ጻድቅ ያለበት ቦታ ነው ማለት ነው። ሁለተኛው ታሪክ ደግሞ ከዋልባ አንድ ትልቅ አባት መጥተው ሱባኤ ይዘው ሌሊት ተነስተው ሽንት ሲሸኑ እዚህ ጋር እንዳትሸና የተቀደሰ ቦታ ነው ብለው ብሏቸው አንድ ቅዱስ ይናገራቸዋል። ከዳ የሊድ የት ነው መሽናት ያለብኝ ብለው ወደ ቆላ ወረዱ ይባላል። እና ስለዚህ አሁንም ጸበል ሜዳውን ጸበሉን ለማስከበርና ጽዳቱን ለማስጠበቅ አንድ ሰፋ ያለ ሽንት ቤት የህዝብ ሽንት ቤት ያስፈልገናል ማለት ነው። የህዝብ ሽንት ቤት በጣም ችግር ላይ ነው ያለው። ህዝቡ ሽንት ቤት ስለሌለ የሚጸዳዳው ሜዳ ላይ ነው፣ ባገኘው ቦታ ላይ ነው ማለት ነው። ስለዚህ እኛም እንደ እግዚአብሔር ፈቃድ ሽንት ቤቱ ተሰርቶ ህዝቡም ሲገለገልበት ብናይ ደስ ይለናል። የመጨረሻው ችግር የመናገር ፈለገ ይሄ ነው። በተረፈ ህዝበ ክርስቲያኑን በሀገር ውስጥም በውጭም ሀገር ያለው ህዝበ ክርስቲያን በሙሉ ለገዳማችን ለዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ያለው ፍቅር በጣም ልዩ ድንቅ ነው። እናከብራቸዋለን፣ እንወዳቸዋለን። እግዚአብሔር አምላክ በያሉበት ይጠብቅልን። ለዚህ ሙዚየም ስራ የተለያየ አስተዋጽኦ ያደረጉ በሀገር ውስጥም በውጭም ሀገር ያሉትን እግዚአብሔር አምላክ ይጠብቅልን፣ ያክብርልን። ለቀጣይም ገዳሙን ለመርዳት የገዳሙን ልማት ለማስቀጠል ለሚያደርጉት ድጋፍ ሁሉ እግዚአብሔር አምላክ ይጠብቅልን ላለው በገዳማችን ውስጥ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ብዙ የሚሰሩ ስራዎች አሉና እሱን በማስታወስ ጥሪያችንን እናስተላልፋለን። አንደኛ ገዳሙ አንጋፋና እንደመሆኑ መጠን በትልቁ ማስታወስ የሚፈልገው የቤተ ክርስቲያኑን አጥር በግንባር ቀደምትነት ወይም የበረከቱ ተካፋይ በመሆን ቀድሞ የሚያሳጥረው እንደ አንድ ደብር እንኳን የተሻለ አጥር የለውም። ቤተክርስቲያናችን ገዳማችን ትልቅ ነው። አጥሩን ግን ህዝበ ክርስቲያን እንደምታዩት ስለሆነ አጥሩን ብታጥሩልን የሚል ማሳሰቢያ እናቀርባለን። በሁለተኛ ደረጃ በገዳማችን የአረጋውያን ጡረታ ቤት እናቶች ገዳም ጀምረናል። ዙሪያውን የእናቶችን ገዳም በየጊዜው በእንጨት ስለሆነ የምናጥረው አጥሩ ድንጋያማ ስለሆነ ቦታው እየወደቀ ስለሚያስቸግረን እግዚአብሔር ቢፈቅድልን ህዝበ ክርስቲያን ቢረዳን ዙሪያውን በብሎኬት መገንባት እናስባለን። እሱ የእግዚአብሔር ፈቃድ ነው። ስለዚህ ጥሪያችንን እናስተላልፋለን። ተገልጿል። ያው በትልቁ የውሃ ችግር አለ፣ የመብራት ችግር አለ። አልፎ አልፎ አንዳንድ በጎ አድራጎት የሚያደርጉልን ወንድሞች የሚያመጡልን ጥቃቅን ሶላሮች ነው እየተጠቀምን ያለንና የሶላር ባለሙያዎች ባለሀብቶች በገዳማችን እንደሚታወቀው መብራት የለም። ስለዚህ ሁሉም እያንዳንዱ ህዝበ ክርስቲያን በውጭም ያለ በሀገር ውስጥ ሶላር መብራቶችን ቢያመጣል ጥሪያችንን እናስተላልፋለን። ብሎኬት፣ ሲሚንቶ እያንዳንዱ አሁን ስታመጡ ይህ ለዚህ ይሄ ለአባቶች ገዳም ይሄ ለእናቶች ገዳም የስራ ማስፈጸሚያ ጀምረናል ታይቷል። ያው በምእመን እጅ ነው ገዳማት አድባራት የሚንቀሳቀሱትና በየቦታው ውጥን ስራዎች አሉ። የቦታው አቀማመጥ አይመችም። ስለዚህ እያያችሁ እየመጣችሁ እየጎበኛችሁ የድካማችሁ ዋጋ ላባችሁ የሰጣችሁት በትክክል ማረፉንና አገልግሎት ላይ መዋሉን እየመጣችሁ እያያችሁ ቢሆን
ለእናንተም ጥሩ ይሆናልና አስተባብራችሁ ብዙ ጎደሎዎች አሉ እንድትሞሉልን ጥሪያችንን እናስተላልፋለን። በእናቶች ገዳም ብዙ ወጣት መናንያን ይኖራሉና የንጽህና መጠበቂያ ያስፈልገናል። ስለዚህ በያላችሁበት ሆናችሁ የሚያስፈልገውን በሚያስፈልገው መንገድ እናንተ ታውቁታላችሁና ይህንንም በየጊዜው አስተዋጽኦ እንድታደርጉ ብዙ የሚሰሩ ስራዎች አሉ። ያው መግለጹ አቅም ባይኖረን ባንችለውም እየመጣችሁ ብታዩት መንገዱንም ውሃውንም ቤተክርስቲያናችንን አጥራችንን የምንኖርበትን አካባቢ ሁሉ ጎብኝታችሁ የምናከናውናቸው ስራዎች እንድታገዙ እግዚአብሔር ስም ጥሪያችንን እናስተላልፋለን። እምዬ ዝቋላ ጋሻ መከታዬ ግርማና ሞገሴ ክብሬ መመኪያዬ ሁሉን ያየሁበሽ የፍቅር አምባዬ የሚስጥሬ ከታች ገመና ጓዳዬ ነፃ የሆንኩብሽ ሸክሜን አቅልዬ መከራ ሲመጣ ቀኑ ከፋ ብዬ ህሊናዬን ሽጬ እምነቴን አጉድዬ በፍጹም 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 ወዴትም አልሄድም እኔ አንቺን ጥዬ ያለኝን ወስደውት ባዶዬን ብቀርም የጨበጥኩት ነገር የያዝኩት ባይኖርም እህል ውሃ ጠፍቶ ቢርብ ቢጠማኝም ልብሴን ተገፍፌ እርቃኔን ብቆምም ሁሉም ነገር ከፍቶ ቀኑ ቢጨልምም ጠላቴ በኔ ላይ ቢምል ቢገዘትም ዛቻ ማስፈራሪያው ድንፋታው ቢያይልም በፍጹም 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 ዝቋላ እኔ አንቺን ጥዬ ወዴትም አልሄድም። ዳዊት አባታችን ቀድሞ እንዳስተማረኝ በችግርሽ ጊዜ ከፊትሽ ባልገኝ ሁሉን ነገር ትቼ አብሬሽ ካልሆንኩኝ አንቺ ስትከፊ ስታዝኝ እያየሁኝ ራሴን ለማዳን ጥዬሽ ከሸሸሁኝ የእናትነት ፍቅርሽ እሾህ ሆኖ ይውጋኝ የበላሁት ዳቤ ጉርሻሽ ጤና ይንሳኝ። በፍጹም 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 እኔ አንቺን በረሳሽ ቀኜም እኔን ትርሳኝ። ጨረቃ ባትወጣ ፀሐይ ብትጠልቅም የመከራው ብዛት ተነግሮ ባያልቅም ስቃዩ ሰቆቃው ነፍስን ቢያስጨንቅም ሁከት ብቻ ሆኖ ሰላሙ ቢርቅም መንጋው ተጠራቅሞ የጠላት ጥርቅም በጉስቁልናዬ ቢስቅ ቢሳለቅም ዘለፋና ስድቡ ካጥንቴ ቢዘልቅም በፍጹም 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 የመጣው ቢመጣ ዝቋላን አልለቅም። መርዝ እየተቀባ ቀስቱ ቢፈናጠር አንገቴን ለመቅላት ሰይፉ ቢሰነዘር ደረቴን ለመውጋት ጦሩ ቢወረወር የሰው ደም አፍሳሹ ክላሽ ቢነጣጠር ቦምቡ በየአይነቱ ከፊቴ ቢከመር መውጫ መግቢያው መንገድ በእሳት ቢታጠር እድሜን ማጥፊያው ስልቱ በጠላት ቢቀመር በፍጹም 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 እግሬን አላነሳም ከዝቋላ ምድር። በብረት አለንጋ ጀርባዬን ብገረፍ አካሌ በፈላ ዲን ውስጥ ቢዘፈዘፍ እንደ ቅዱስ ቶማስ ቆዳዬን ብገፈፍ ጥርሴ በድዴ ላይ በሙሉ ቢራገፍ የፊጥኝ ታስሬ ምላሴ ቢከተፍ ደሜ ፈሶ አልቆ እጄ ቢንጠፈጠፍ እንደ ሰማዕታት አንገቴን ብሰየፍ በፍጹም 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 አንቺን ጥዬ አልሸሽም ራሴን ለማትረፍ። እንደ እስጢፋኖስ በድንጋይ ብወገር እንደ ቶማስ ግሙድ አካሌ ቢመተር አጥንቴን ቢፈጩት በሳት መንኮራኩር መላው ሰውነቴ ከሁለት ቢተረተር አይኔ ተጎልጉሎ ሁለቱም ቢታወር ቁልቁል ተሰቅዬ በመታ በችንካር እስትንፋሴ እያለ በቆሜም በቀበር በፍጹም 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 ማንም አይነሳኝም የዝቋላን አፈር። በዙፋኑ ጸንቶ ዘላለም የሚኖር ሐሰትን የማይወድ የእውነት መምህር የፍጥረታት ጌታ ኃያሉ እግዚአብሔር ልቤን ኩላሊቴን ሐሳቤን ይመርምር። ድንግል እናታችን ማርያምም ትናገር ጻድቁ አባታችን ሁሉንም ይመስክር። ሀገር ይወቅልኝ ይረዳ ማህበር በፍጹም 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 ከውስጤ እንደሆነ የማውራው ነገር እምዬ ዝቋላ እውነቱን ልንገርሽ የልቤን አውጥቼ እንዲህ ባጫውስሽ የኔ አቋም ብቻ ፍጹም እንዳይመስልሽ። ሞትሽን ሊሞቱ የተዘጋጁልሽ ቆርጠው የተነሱ ሊወድቁ ለክብርሽ ከውስጥም ከውጭም ብዙ ልጆች አሉሽ። ስለዚህ ገዳሜ ብቻዬን ነኝ ብለሽ በፍጹም 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 ሐዘንና ጭንቀት ቁጭት እንዳይገባሽ ከአባቶች ከእናቶች ብዙ ልጆች አሉሽ።
ሀበ አምደ ወርቅ ሀበ አምደ ወርቅ ስሙ ጽሑፍ ሀበ አምደ ወርቅ። በመቀጠል አንዳንድ የገዳም ችግር ለማሳሰብ ማስበው ያው ገዳሙ ያው አመሰራረቱ አስቸጋሪ ቦታ በመሆኑ ያው ብዙ ችግር አለ። ያው በዘመኑ ብዙ ገዳማት ችግራቸው ተቀርፏል። እኛ ግን ያለነው ያው ቦታው ተራራማ በመሆኑ መኪና ስለማይገባ ብዙ ችግሮች እየተከሰቱ ነው ያለው። ቅድም ትንሽ ተጠቅሷል። የሆነ ተጨማሪ ነው የማቀርበው ሀሳብ የሰው ልጅ ህይወቱ ውሃ ነው። ያለ ውሃ ሰው ልጅ መኖር አይችልም። እጅግ ትልቅ ያው የገዳሙ ችግር የማስበው እንግዲህ በሳምንት አንድ ጀሪካን ነው የሚቆነን። ፊታችን አንድ ታጥቅ እጃችን ያችን ያው ትንሽ ወጥ መስሪያ ነው የምናደርገው። እጅግ ውሃ እጅግ ይሄ ህዝበ ክርስቲያን ይሄን ቢሰማ ያው አቅም ያለው ሰው ይሄን ትልቁ ቅድሚያ ቦታ ለውሃ ቢሰጥ ጥሩ ብዬ እመኛለሁ። ሌላው ደግሞ ያው ህዝበ ክርስቲያን እዚህ ቦታ ሲመጣ በቂ መጠለያ ያለን እንኳን ቤት ቅና ህዝብ ክርስቲያን ማረፊያ ሰው ልጅ እንግዲህ ማረፊያ ያስፈልጋል። ይህ ቤተክርስቲያን እንግዲህ ጥንታዊ ነው፣ ታሪካዊ ነው። ግን ዙሪያው ያው እንግዲህ አጥሩም የለም ቅድም እንደተጠቀሰው መጠለያ የለውም እንኳን። ሌላው በተለይ ቆላ በኩል ደግሞ ገዳሙ መተዳደሪያ ግብርና ቦታ ነበር። ያው እዛም ችግር አለብን። ያው በቂ እርሻ መኪና የለንም። እንኳን ማሳው በቂ ሊሆን ይችላል። የተወሰነ የገዳም እህል ሸመት የዓመቱን የ5 ወር ያህል ሊሸፍን ይችላል። ግን በመኪና በማጣታችን ያው ግማሽ መሬት ይዳር ነው የምናደርገው፣ ሳይታረስ ይቀራል። ይህ እንግዲህ አቅም ያለው ይገኝ በአቡዬ ስም ያው ይህን ስጦታ ቢያደርግልን ያው እንወዳለን። እርሻ መሬታችን ቆላ ነው ያለው። ያው ጥቂት ቢሆን ያመረትነው እህል እንኳን ለመጫን ያው በቂ መኪና የለም። ያን ጥቂት እህል ብናመርትም ዝቋላ ጭነን የምናወጣው በአህያ ነው፣ በቆሎ ነው። በመኪና ብገኝ በመኪና ጭነን እናወጣለን። ይህንን አንዳንድ ስጦታ ህዝበ ክርስቲያን ቢለገሱልን እጅግ ጥሩ ጠቃሚ ነው ይሆናል ለገዳማችን ብዬ አስባለሁ። በአቡዬ ስም ምስጋና አቀርባለሁ። ብዙ ጊዜ የተነገረ ስለ ልመና ብቻ ይህን ያመለካከት ብዙ መስራት የሚችሉ ልጆች አሏት ቤተክርስቲያን። እኛ ደግሞ ሰርተን የምንለወጥበትን ነገር እንዲፈጠርልን የምናገር ሀሳብ ለየት ይላል እና ብዙ ዘመናዊያን ግብፃውያን ግብፅ ገዳም እያን ሁሉ ስንናገር እንኖራለን። በሀገራችን ደግሞ ትልቁ ገዳም ተከዜ በጣም ብዙ ላይ አድገዋል። እኛን ደግሞ ያን ተቀይረን ሁሌ ተቀባዮች ሳይሆን ሰጪዎች መሆን እንችላለን። ብዙ እውቀት ያላቸው ምናንያን አሉ። ብዙ ሰርተን መቀየር እንችላለን። ብዙ ነገር መስራት የሚችሉ ልጆች አሏት። ቅድስት ቤተክርስቲያን ትሰጣለች እንጂ አትቀበልም። ሀብታም ነች። ያን ሁሉ ተስተካክሎልን ሰርተን እንድንቀየር ሁሉንም ነገር እንድታስተካክሉ ይችላል። ያን ሁሉ የሚሰራው ያን ሁሉ የሚለው እኛ ሰርተን መቀየር የምንችል ብቻ እሷ አልተነሳችም። ስላልተነሳች ሙዚየም 25 ክፍሎች አሉት። ከእነኛም ውስጥ ለመቅደስ፣ ለማህሌት፣ ለሙዚየም ቅርሳቅርስ ማስቀመጫ፣ እንደገና ደግሞ ለስብሰባ አዳራሽ ያለንበት ማለት ነው፣ ለዕቃ ቤት፣ ለሱቅና ለተለያዩ ሽመና ቤት መሸጫዎች፣ ለአስተዳደር ቢሮዎች እና በጠቅላላው 6 አይነት አገልግሎት ይሰጣል ማለት ነው። እና ይሄ የሙዚየም ስራ ሲሰራ ቤተ ክህነትም ድጋፍ አድርጎልናል። 1 ሚሊዮን ብር ሰጥቶናል ለዚህ ማሰሪያ ማለት ነው።
ብፁዕ አባታችን አቡነ ማቴዎስ ደግሞ መጽሐፍ አሳትመዋል። ይህ ሙዚየም ለማሰራት ብለው መጽሐፍ አሳትመው ሽያጭ ላይ የተሸጠ ነበረ። የገዳሙን ታሪክ አሳትመውት ማለት ነው። እና ብዙ ባለተስፋ ደግሞ አቶ አብርሃም ዳዳ የሚባለው ግለሰብ አዳማ ያለው ማለት ነው ለበርና ለመስኮት ወደ 600 ሺህ ብር፣ ለሲሚንቶ ጉጃ ደግሞ 600 ሺህ፣ በጠቅላላ ወደ 1 ሚሊዮን 200 ሺህ አካባቢ ብር ድጋፍ አድርጎልናል ማለት ነው። እና ይሄ ሙዚየም ስራ ተጠናቆ እዚህ ጋር ያለው ህንፃ አልቋል። ያኛው ቀጣይ ያለችው ስራ የተጀመረችው ይሄ ስራው ገደሉ ተነዶ ቤተክርስቲያኑ እንዳይጎዳ ተብሎ ነው ያቺ ሙዚየም ስራ የተጀመረችው ማለት ነው። እንደ ጠቅላላ ይሄ ሙዚየም እስካሁን ባለው ወጪ ያለው የፈጀው ፍጆታ 31 ሚሊዮን 300 ሺህ 140 ብር ነው ማለት ነው። እና ይሄ ወጪ እንደምታዩት ከተማ ላይ ቢሆን አሁን ከፍተኛ ነው የሚሆነው። ምክንያቱም አሁን እዚህ ያለው ገዳም ውስጥ ማጓጓዣው ሙሉ በጣም ሰፊ ነው የሚሆነው እና ይሄ ገዳም ይህን ስራ ሲሰራ 8 ዓመት ከ9 ወር ፈጅቶበታል ማለት ነው። በዚህ ጊዜ ውስጥ ገዳሙ ይህን ስራ ሰርቶ ለዚህ አድርሰውታል። 31 ሚሊዮን 300 ሺህ 140 ብር ማለት ነው ያለው ፍጆታ ይሄ ነው። እስካሁን ባለው ካለቀ ውጪ ያችኛዋንም ጭምር ማለት ነው ቀጣዩን ፎቅ ጭምር እና ምናልባት ሌላ ጊዜ ሪፖርት የምናደርግላችሁ ጊዜ ስለማይኖር ብለን ነው። እና አጋጣሚ ደግሞ ስለተገጣጠመ ምርቃቱም ስለተመረቀ ምርቃት ላይም መነገር ስለነበረበት አሁን ደግሞ ብፁዕ አባታችንም ባሉበት ስለ መድረክ ስላለበት ነው። ለዚህ ስራ ብፁዕ አባታችን በየመድረኩ በመጡ ቁጥር ብር ይዘው በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳማዊ ሕይወትና ታሪኩ ሰፊ በመሆኑ ሁሉንም በዚህ ዝግጅት ማካተት አይቻልም። ገዳሙ የቅርስ ማዕከል፣ የታሪክ ምንጭ ነው። በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ለዓለም ሰላም፣ ለሕዝበ ክርስቲያኑ ይቅርታና ምሕረትን ከልዑል እግዚአብሔር እየለመኑ የሚኖሩ መናንያን ያሉበት ታላቅ ገዳም ነው። ወስብሐት ለእግዚአብሔር። መንፈስ ቅዱስ